ዛሬ እንግዲህ የወዲት ተዋረደች። እንደ ዛሬ ተዋርዳ አታውቅም። የገዛ እናቷ እንኳ ውሻ አርጋ ነው እንግዲህ ያበረቻት ከቤት ውስጥ። ዓይንሽን ማየት አልፈልግም። ሰራተኞቹ አለምና ጓደኛዋም ደግሞ እንደዚህ ወይኔ ደስ እንዳለኝ። በአጠቃላይ ሁሉም ሰው ዞሮባታል። ወንድሟም ሳይቀር ማለት ነው። ውጪ፣ እኔ አንቺን የምተባበርሽ መስሎኝ ነበር እንዴ? አየሽ፣ ለራስሽ ለሰው ያዘጋጀሽውን ጉድጓድ ለራስሽ ልትገቢበት ነው። ወይዘሮ የወዲት የምትፈልጊውንና የምትወጂውን ምግብ ቶቶሎ ብይ። ከዚህ በኋላ መንግስት ያዘጋጀልሽን ነው የምትበይው አላት። እማየስ እሺ፣ አንተ ደግሞ እንዴት? ኧረ እባክሽ እማየንም ቢሆን ይሄንን ወንጀልሽን ይሄንን ተንኮልሽን ካላቆምሽ አሳስርሻለሁ፣ ጉዳችሁን አጋልጣለሁ ስላት ነው አንቺንም ዛሬ ከቤት ልታባርሽ የተዘጋጀችው። የወንድዬ እናትም ዛሬ ነብር፣ አራስ ነብር ታውቃላችሁ? ወይኔ ጉዴ ፈላ። አያችሁ፣ የእናቱን ጉዳት በትክክል አውቋል። አለም እንግዲህ ቪዲዮዋን ሶሻል ሚዲያ ላይ ለቃባታለች። ቲክቶክና ፌስቡክ ላይ ለቀዋለሁ ብላለች ማለት ነው። ለቀዋለች። አለም አይቶታል። ወንድዬም እንግዲህ የቀረጸችውን ቪዲዮ አሳይተዋለች። አለም እንግዲህ እሱን ቆርጦ ተነሳ። ከአንቺ የሚወለደውን ልጅ አልፈልግም፣ በጭራሽ አልፈልግም። እንዳንቺው አይነት አውሬ ነው የምትወልጂው እንጂ ሰው አትወልጅም። ስለዚህ እና ምን ላድርገው? አስወርጁ። ስትፈልጊውም እንደፈለግሽ ማድረግ ትቻለሽ። ብቻ ውጪ ከቤቴ። የት ሄዳለሁ? አልወጣም። የኔ እኮ ነው ቤቱ፣ ቤቱ የኔ ነው። የወዲት ጉዲት፣ ይሄ ቤት የኔ ነው። ስለዚህ ውልቅ ብለሽ ውጪ። እናቴን ምንድነው ያደረግሻት? ለእናቴ የተዘጋጀውን ምግብ እስቲ ቢዩ። መድኃኒት መርዝ አልጨመርኩም ካልሽ ለእናቴ ያዘጋጀሽውን ምግብ አመጣዋለሁ ቢዩ። እንደዛማ አይሆንም አለች። አየሽ፣ ጨምረሽበታ? አልጨመርኩም። እና ካልጨመርሽበት እስኪ ቢዋ። አልበላም። እንደዚህ አይነት ደግሞ ፈጣጣ አይቻል አውቅም ማለት ነው። እንግዲህ ዛሬ ሁላቸውም ተነሱባት። በተለይ አለምና ጓደኛዋ እንዴት እንዳያኮሩኝ አትጠይቁኝ። እውነት ለመናገር በጣም ነው ደስ ያለኝ። አለምዬ የኔ ጀግና ማለት ነው። የኔ ጀግና መሸለም ይገባታል። ኃይለኛ ተዋናይ ናት እውነት ለመናገር ማለት ነው። አለም ምንም ነገር ፍራቻ እንኳ የለባትም። እገልሻለሁ፣ እንደዚህ ያደርግሻለሁ፣ እሰቅልሻለሁ እያለች እያስፈራራች ተመልሳ መታ ደግሞ የፈለግሽውን ያክል ገንዘብ ልስጥሽ፣ የቀረሽውን ቪዲዮ ስጭኝ ለኔ አይደል? ቪዲዮን ላንቺ ሰጥሻለሁ፣ ገንዘብ እቀበልሻለሁ። የማየስ እውነታ ተቀብሮ ይቅር። ሞኝ መስልሻለሁ እንዴ ስታይኝ? አሁን ውጪ። ማንም ሰው እኮ አልፈልግሽም ብለሻል። ይሄ ቤት ደግሞ የወንድዬ ሳይሆን የማየ ቤት ነው። ከዚህ ቤት ውስጥ ልቅ ብለሽ ውጪ። አሁን እሱ ሊያይሽ አልፈልግም ብለሻል። እዚህ ቤት ንሰሪ ወጥ። እናትየዋም ጋር ስትሄድ እናትየዋም ውሻ አድርጋ በረረቻት። እማዬ ለዚህ ሁሉ ተጠያቂ አንቺ ነሽ። ሀሳቡን ያመጣሽው አንቺ ነሽ። ስለዚህ ብቻዬን አልታሰርም። እኔ ቢያስሩኝም እድሜ ለገንዘቤ። ዛሬ ቢያስሩኝ ነገ እወጣለሁኝ። እድሜ ላንቺ ይብላኝ እንጂ አካውንትሽ ላይ ምንም ነገር ለሌለሽ 0 ያ ጀዝባ ባልሽም ሳንቲም 74 ሳንቲም አይሰጥሽ። በዛ ላይ ፈቶሻል። እስቲ እየተባባሽ እንደምትገቢ አያለሁ። እማዬ እባክሽን ይሄ ሁሉ ወሬ ተይና አሁን ወደ ባሌ የመመለስበትን ሀሳብ አምጪልኝ። በጭራሽ አላደርገውም። ሲቀጥል ደግሞ እንዳታስቢው፣ ከዚህ በኋላ ወደ እሱ የሚመልስሽ ይመስልሻል? ይሄ ሁሉ ወንጀል ሰልተሽ፣ ወንጀል እኮ ነው የሰራሽው። ቢያንስ በትንሹ 10 ዓመት ያሳስርሻል አለቻት ማለት ነው። እማዬ እንደዚህ አትበይኝ። ለምንድን ነው እንደዚህ የምትይኝ? አይ እና ምን ልበልሽ? ምን እንድልሽ ፈልገሽ ነበረ? አንቺ እኮ አረመኔ ነሽ። ራስሽን ጠብቂ፣ እንደዚህ አታድርጊ፣ ከጀርባሽ ሁሉንም ነገር ተጠንቅቀሽ አድርጊ ስልሽ ምን ላደርግ ታዲያ እማዬ? አለም ነቻ እና አለም ብትሆንስ? ተጠንቅቀሽ። እኔ እኮ ቶሎ እንድትሞት ብዬ ነው አደል? ይሄው እንግዲህ የእጅሽን አገኘሽ። ማምለጫ እንኳ የለሽም ካሁን በኋላ። እኔን ግን እየመጣሽ አጨቅጭቅኝ። እማዬ እባክሽን መላ ፍጠሪልኝ። መላ አለኝ። ምን? እስር ቤት መግባት። አሁን አንቺ ምንም አይነት ምርጫ የለሽም፣ እስር ቤት ነው ምርጫሽ አለቻት። እንዴት እንደዚህ ትይኛለሽ እማዬ? እላለሁ እና ላልልሽ ነው እንዴ? ጥሩ ስራ እንደሰራ ሰው ደግሞ እማዬ እማዬ አትበኝ፣ ውጪ ከዚህ አለቻት። እናትየዋ ውሻ አደረገቻት ማለት ነው። እውነት ለመናገር በጣም ነው ደስ ያለኝ፣ በጣም ማለት ነው። የወንድዬ እናትም ደግሞ በቃ አላ አራስ ነብር። እውነትም በጣም ብዙ በደል ነው የደረሰባቸው በገዛ ቤታቸው። እንደዛ አንቺ ጥቁር ድንጋይ፣ አንቺ የፈለገ ነገር ቢሆን
ባሌ እኔን ነው የሚመርጠው። ስለዚህ አንቺ ደግሞ በቅርቡ ወደዛ ወደ ምንድን ነው የሚባለው መቅዶኒያ፣ ወደ መቅዶኒያ ትሄጃለሽ። እኔ ግን ወንድዬ የኔ ንጉስ እኔን ነው። እምቢ ካልሽ ደግሞ ወደ ውስጥ ያለውን ልጅና ልጅሽን እገላለሁ እያለ ስታስፈራራት እንግዲህ እማዬም ጀግንነታቸው ዛሬ አኩርቶኛል። ምክንያቱም የአለም ምክር ሰርተዋል። አለምና እቺ ጓደኛዋ እናቷ ቤት ያሉ ሰራተኞች እውነት ለመናገር ዛሬ አኩርተውኛል ማለት ነው። ከዛም እናቷ ቤት ያለች ሰራተኛ አንቺ የአለምስ እሺ አንቺ ደግሞ ምን ነው ወይዘሮ የወዲት የረሳው መሰለሽ እንዴ? አንቺ ገረድ፣ አንቺ ማን እያልሽ ስትሰድብኝ እየጠራሽ እድሜ ለአለም፣ ክብር ምስጋና ለአለምዬ ይገባት። እዚህ ላይ ስለመረጠችኝ እንድበቀልሽ ስለመረጠችኝ እዚህ ውስጥ ተሳትፈሽ ነበር። አንቺ ማለሽበት በትክክል አለሁ ላልኖር ነበር እንዴ? የሁለታችንም ሀሳብ ነው ይሄ፣ ሰራንልሽ አለቻት ማለት ነው። ከዛ በኋላ አበደች። አለምና ጓደኛዋ ሲስቁባት በቃ የሆነ ጨርቋን የምታውልቅ ነበር የመሰለኝ ማለት ነው። እና ጀግንነቷ አለምዬ እውነቴን ነው የምላችሁ ዋንጫ መሸለም አለባት። በቃ በጣም ነው ደስ ያለችኝ ዛሬማ። በተለይ ቢላዋን ይዛ እንደዛ ስታስፈራራት አሁን ከአሁን ወጋቻት እያልኩ ነበረና አለም ጀግንነቷን ሳላመሰግን አላልፍም። እማዬም ደግሞ ከዛሬ ጀምሮ እዚህ ቤት አይንሽን ማየት አልፈልግም። ወይዘሮ የወዲት ጉዲት ውጪ ከዚህ ከቤት። የኔ ንጉስ፣ አየህ የኔ ንጉስ አትበኛ እንጂ። ቆይ እስከ ዛሬም ስታጃጂ ይኖረች ነው አይኔ ተከልሎ እናቴን ስቆጣት እናቴን ስጮውባት የነበረው። ከዚህ በኋላ ግን ከአንቺ አስቀድሜ እናቴን ማነው ከእናቴ አስቀድሜ አንቺ ጋር ምቆም ይመስልሻል? የታቅሻለሁ አንቺን። እናቴን እኮ ነው ቀድሞ የማውቃት። እናቴን አንድ ያለችኝ እናቴን ልትነጥቂኝ ከዛች ከተኩላ እናትሽ ጋራ ያላደረጋችሁኝ ነገር እኮ የለም። ምንድን ነው ያደረገችሽ? እስኪ ንገሪኝ። ይሄን ነው የበደለችኝ ብለሽ ተናገሪ። እማዬ ምንድን ነው ያደረገችሽ? እማዬ ክፉ ናት ብቻ እንደው ውሸቷ ደግሞ በቃ ድርቃል አይደለ? የምትናገረው ነገር ሁሉ ጠፋባት ማለት ነው። ሰላም ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው ደህና ነኝ። የወዲት እንግዲህ ዛሬ ተዋረደች ማለት ነው። እንደኔ ደስ ያለው ዛሬ አንጀቴ ቅቤ ጥጥን ያደረገው በቃ ሁሉም ከዛም ከዚህ ሙሻ ሲያደርጓት፣ ግን እውነቴን ነው የምላቸው በጣም የሚያስተምር ድራማ ነው። ምክንያቱም መጥፎ ስራ እየሰራ ሰው ሁሌም መጥፎ ነገር እንጂ ጥሩ ነገር ይገጥመዋል ብላችሁ እንዳታስቡ። እንግዲህ ዛሬ ሰራተኞቹ ሳይቀሩ እንኳ የተነሱባት ሰራተኛዋ እናቷ ቤት ያለች ሰራተኛ እና ወንድሟም እንግዲህ ተነጋግረው ከዚህ በኋላ እሷን እንድትናገራት አልፈቅድልሽም። ጭራሽ ከእኔ ሰራተኛዋ በለጠችብሽ። አዎ ለፍቅር ስል ምንም ማድረግ እችላለሁ። አሁን ወይዘሮ የወዲት ጉዲት ትወጫለሽ ወይስ ውሻዬን ፈትቼ ልልቀቅብሽ? ውሻ አለ እንዴ? አዎ ወንድምሽ ከዚህ በኋላ የኔ ጠበቃ ነው። ስለዚህ አላርፍ ካልሽ አፍሽን ከፍታለሁ ካልሽ ፈትቼ ለቀብሻለሁ። ምን? አዎ ወይዘሮ የወዲት አሁን ቤታችን ለቀሽ ትወጫለሽ። ወንድሜ የእናቴንስ? እሺ አንተ እንዴት እንደዚህ ትቀየርብኛለህ? እናቴንም በሆን የመከርኳት እኔ ነኝ። ምን ይገርምሻል? እማዬ ከእንደዚህ አይነት ነገር የማትቆጠቢ ከሆነ ሁለታችሁንም አሳስራችኋለሁ። ሴራችሁን የምታሴሩትን ሴራ አውቃለሁ። ስለዚህ እማዬ አንቺም ትታሰሪያለች፣ ልጅሽም ትታሰራለች ብዬ ነው ያልኳት። ስለዚህ እማዬም ዛሬ ከቤት ያባረረችሽ እኔ ስለመከርኳት ነው። ቆይ ለምን ወንድሜ? አንቺ ወንድሜ አትበይኝ። አንቺ እኮ መጥፎ ነሽ፣ መጥፎ ሰው በተፈጠረበት ያልተፈጠርሽ የሰውን ልጅ ለመግደል የምታስቢ አንቺ። ይሄ ሁሉ ሴራሽ ለምን? ምን አደረጉሽ? ለማንኛውም አሁን አማራጭ ስለሌለሽ የምትወጂውን ምግብ ቶሎ ፈለገሽ ቢ ከዛ በኋላ ከርቻሌሽ ትገቢያለሽ። አለምዬም ደግሞ ቃሊቲ ነው ሸዋሮ ቤት ያለው እስር ቤት ነው የምትታሰሪው እያለች እየመረጠችላት እንግዲህ ከእናቷ ቤት ውሻ አድርጋ አባረረቻት ሰራተኛዋ ሳትቀር። ከዛ በኋላ ተመልሳ ወደዛ ወደነ የወንድዬ ቤት ሄደች። ደግሞ ዞረሽ መጣሽ እኮ አታፍሪም እንዴ? ለምን መጣሽ? ቤቴ እኮ ነው። ቤቴማ አትበይ፣ ቤትሽ አይደለም ይሄ እኮ ያንቺ ቤት አይደለም ሴትዮ። ቤቴት ያለሽ እንዴ? አሁን እዚህ ቤት ምንም አይነት ቦታም ቤትም የለሽም። ስለዚህ ወደ መጣሽበት ተመለሽ ያለቻት አለም እገልሻለሁ፣ እመኝኝ፣ እንደዚህ አለቅሽም፣ እንደ ቀለድሽብኝ
እሰራልሻለሁ አለቻት። አለምን ስትኖሪ እኮ ነው የምትገኘኝ፣ አንቺ ልትሞች አይደል እንዴ? ወይም ደግሞ ልትታሰሪ። ስለዚህ አየሽ አይደለ ጠማመነትሽ፣ ክፉነትሽ ጎልቶ ታየ። ሁሉም ሰው ጠላሽ። እናትሽ ሳትቀር እንኳን ዛሬ መንቅራ አባረረችሽ ከቤት ውስጥ። ዋጋሽን አገኘሽ። ሁሌ መጥፎ ነገር ትሰሪያለሽ። አንቺ ግን በአንቺ ቤት ማንም ነገር ማንም አያውቅም መስሎሽ ነበረ፣ ግን ተሳስተሻል ወይዘሮ የወዲት። እንግዲህ ዛሬ አበቃልሽ። ከዚህ በኋላ ምንም አይነት ምርጫ የለሽም። ልወሰን ላስብበት የምትይበት ጊዜ እንኳን የለም። ወንድዬም ነቅቷል፣ እማዬም እንደዛው። አየሽ አገር ጉድ ነው ያየው። የባሏን እናት ልትገል ነበር፣ የባሏን እናት እንደዚህ ልታደርግ ነው ብለው ሶሻል ሚዲያ ላይ መነጋገሪያ ሆነሻል። ያለሽ አማራጭ ወይ ራስሽን ማጥፋት ወይ ደግሞ እጅሽን መስጠት ለፖሊስ። ይሄው ነው እኔ መመክርሽ አለቻት። በጣም ተናደደችና አንቺ ልጅ ቆይ ምንድን ነው የምትፈልጊው ከኔ? የምትፈልጊውን ገንዘብ ያክል ልስጥሽና የቀረጭውን ቪዲዮ ስጪኝ አለቻት ማለት ነው። ጭራሽ አለቻት። አዎ እባክሽን የፈለግሽውን ነገር ስጭኝና እኔ ብር ሰጥሻለሁ። አንቺ ብር ሰጭኛለሽ፣ እኔ ደግሞ የቀረጽኩትን ቪዲዮ ላንቺ ሰጥሻለሁ። እሺ እማዬስ? ሞኝ ይመስልሻለሁ እንዴ የማትረቢ? አሁን እዚህ ጋር አታስለፍልፊኝ፣ ውልቅ ብለሽ ከዚህ ቤት ውጪ አለቻት። ከዛ በኋላ በጣም ተናደደችና እዛው ፍጥጥ ብላ እንግዲህ አለምና እሷ ወንድዬማ ዛሬ እንቅል ያደርጋት ምንም አልቀረውም። በቃ ትዕግስቱን የተፈታተነችው ድርቀቷ ምንም ነገር እንዳላደረገ ሰው ነው እየሆነች ያለችውና ያ ነገሩ ደግሞ በጣም አናድደው። እንዴት ነው እቺ ሴትዮ የምገላገላት? እባካችሁችን ሰው ገላግሉኝ፣ አለዛ ሰበብ ትሆናለች እጄ ላይ እያለ እንግዲህ በጣም ነበር እየተናደደው ማለት ነው። እውነት ለመናገር እኔ ደግሞ እንደ እሷ አይነት ክፉ ሴት አጋጥሞኝ አያውቅም። በእውነቱ ነው የምላችሁና ለማንኛውም እንግዲህ የእጇን አግኝታለች ማለት ነው።